ቶሮንቶ ለሚኖሩ ብቻ ሳይሆን ከሀገር ቤትና ከአሜሪካ ለመዝናናት ወይ ዘመድ ለመጠየቅ ለሚመጡ በዳንፎርስ ጎዳና የሚገኘው ራንዴቩ ሬስቶራንት ሁነኛ መገናኛ ነው። ላለፉት 25 ዓመታት በትጋትና በፍቅር እንግዶችን በመቀበል አዲስ ለሚመጡ ኢትዮጵያውያን መገናኛ ናፍቆት መርሻ በመሆን ካገለገሉ ሬስቶራንቶች መካከል ራንዴቩ ተጠቃሽ ነው። መስራቿና ባለቤቷ ባንቺ ክንዴ ደከመኝ ታከተኝ ሳትል ልብ በሚያሞቅ ፈገግታ የምታስተናግደው የዛሬው የህይወት በካናዳ እንግዳችን ባንቺ ክንዴ ሆናለች። የፊታችን ሜይ 3 ቀን በኬኔዲ ሴንተር ስካርብሮ በሚከበረው 25ኛ ዓመት የብር ኢዮቤልዩ በዓል መነሻነት ይህን ጭውውት ከገዛኸኝ መኮንን ጋር በራንዴቩ እህት ሬስቶራንት ለቬጋን አድርገዋል። እንድትከታተሉ እንጋብዛለን። በዚህ አጋጣሚ በምስል ቀረጻ የተባበረንን ጊግ ካፕቸርና ካሜራማኑን ገዛኸኝ አስፋውን እንዲሁም እጹብ ድንቅን እናመሰግናለን። የተከበራችሁ አድማጭ ተመልካቾቻችን የአዲስ ቅኝት የህይወት በካናዳ ፕሮግራም ተከታታዮች እንደምንሰምታችኋል። ዛሬ እዚህ በሚያምረው የለቬጋን ሬስቶራንት ነው የምንገኘው ከባንቺ ክንዴ ጋር። ባንቺ ክንዴ እንግዲህ በኢትዮጵያ ካናዳውያን ታሪክ ውስጥ ለረጅም ዓመታት በሬስቶራንት ቢዝነስ ላይ የተሰማራች የባህላችን አምባሳደር ተደርጋ የምትቆጠር ተወዳጅ እህታችን ነች። ባንቺ ላለፉት 25 ዓመታት ይህንን ቢዝነስ ከምን ተነስታ ምን አደረሰችው፣ ለምን ወደዚህ ቢዝነስ ገባች፣ ምን ስኬቶች ምን ቻሌንጆች በስካሁኑ ጉዞዋ አጋጠማት በሚሉ ጉዳዮች ላይ ቡናችንን እየጠጣን እንጨዋወታለን። ባንቺ እንኳን ደህና መጣሽ። ገዜሽ እንኳን ደህና ቆየኸኝ። እንኳንም ለዚህ ጊዜና ሰዓት አበቃን። ብዙ ጊዜ ለመገናኘት ሞክረን ነበረ፣ ግን ዛሬ ቀኑ ተሳክቶ ተገናኝተናል። እጅግ በጣም ደስ ብሎኛል። በዚህ አጋጣሚ ደግሞ በኦምኒ ቲቪ የአዲስ ቅኝት ፕሮግራም በማሰራጨት በመጀመራችሁ እጅግ ደስ ብሎኛል። ኮንግራቹሌሽን ለለ በጣም ነው የማመሰግነው ባንቺዬ። ሁልጊዜም እንደምለው ባንቺ ለዚህ ሀገር ለሚካሄዱ ቢዝነሶች ስራዎች ሮል ሞዴል በመሆን ለኛም ለልጆቻችንም ትልቅ ምሳሌ ነሽና እኛም በጣም ደስ ይለናል እንግዳችን ስለሆንሽ። እንግዲህ ባንቺዬ መቼም እናቅሻለን ብዙዎቻችን በቶሮንቶ የምንኖር ኢትዮጵያውያን ኤርትራውያን ሁሉ፣ ግን ባንቺን በሩቁ ማወቅ በእጇ መብላት ሬስቶራንቷ መምጣትና ባንቺን ደግሞ በቅርበት ማወቅ የተለያየ ስለሚሆን ባንቺ ማነች፣ የት ተወለደች፣ ልጅነቷ ምን ይመስላል፣ በምን አይነት ቤተሰብ ውስጥ አደገች ከሚለው ብንጀምር ጥሩ የሚሆን ይመስለኛልና እስቲ ንገሪኝ ስለ አስተዳደግሽ። ይህ አዲስ ቅኝት የሚዲያ አገልግሎት ነው። እየተከታተላችሁ ያላችሁት ደግሞ የህይወት በካናዳ የቴሌቪዥን ፕሮግራማችንን ነው። እንግዲህ ስሜ ባንቺ አለም አንሙት ክንዴ ይባላል። በካናዳ በራንዴቩ ሬስቶራንት ኦነርነት ለ25 ዓመት ቶሮንቶ ውስጥ አገልግያለሁ። የሬስቶራንት ባለቤት ነኝ። የተወለድኩት ጎጃም በሚባል ክፍለ ሀገር ውስጥ ነው የተወለድኩት። በልጅነቴ አባቴ የሀገር ገዢ ስለነበረ ከቦታ ወደ ቦታ እንቀያየር ነበር። በዛ አጋጣሚ ብዙ ሀገሮች የመሄድ እድል ገጥሞኛል። ከፊሉን እድገቴ በኢሉባቡር ክፍለ ሀገር ውስጥ ነው። ከዛም ደግሞ ቀሪውን እድሜን በአዲስ አበባ እንዲሁም በካናዳ በአሜሪካና በካናዳ ውስጥ ነው ያሳለፍኩት። የሚገርም ብዙ ቦታ ነው የሄድሽው ማለት ነው። እስቲ ስለ አባትሽ ንገሪና። አባትሽ አገር አስተዳዳሪ ከነበሩ ኢሉባቡር ነበረ ገዢ ነበሩት? አባቴ ክፍለ ሀገር ዋና አስተዳዳሪ ነበር፣ ያው በደርግ ጊዜ ማለት ነው። ለብዙ ዓመታት ሀገር አስተዳዳሪ ሆኖ አሳልፏል። በነበረባቸው አገሮች ሁሉ እጅግ ተወዳጅ የሆነ ቅን አባት፣ ከቤተሰቡ አልፎ ለሌላው ህብረተሰብ እጅግ የሚጠነቀቅና የሚያስብ በእውቀቱም በገንዘቡም በጉልበቱም
ህዝብን ማገልገል የሚወድ ቅን አባት ነበረኝ። እንግዲህ የዛሬ about 3.5 years ago አልፏል። እሱን በጽደቀነት እንግዲህ እሳቸው ቢያልፉም አንቺን የመሰለ ልጅ ሰጥተውናል እና ምናልባት አሁን የተሰማራሽበት ቢዝነስ ውስጥ እንግዳ መቀበልን፣ ሰዎችን ማስተናገድን ያገኘሽው ከቤተሰቦች ነው ከአባትሽ ነው ማለት ይቻላል? እንግዲህ እንዳልኩ ከሀገር ወደ ሀገር እኛ ብዙ ከሀገር ወደ ሀገር በመሄድ ነው ያደግኩት። በዛ ሂደት ውስጥ ከተለያየ ካልቸር ጋራ ከተለያዩ ሰዎች ጋራ ኢዝሊ አዳፕት ማድረግን ከሰዎች ጋር ኮሚኒኬት የማድረግን እስኪ ከልጅነቴ ጀምሬ አብሮኛ ያደገ ነገር ነው። ከዛ ባሻገር ደግሞ እኛ ቤተሰባችን እጅግ በጣም ብዙ ነው። ላርጅ ፋሚሊ ውስጥ ነው ያደግኩት እና አባቴም ሆነ እናቴ የመጀመሪያ ናቸው ከክፍለ ሀገር ወደ ከተማ የገቡ። እናቴ የቤት እመቤት ናት፣ አባቴ የተማረ ነው። የቤቱ ዋናው ወጥቶ ሰርቶ የሚመጣው አባቴ ነው እና በዛም ምክንያት ብቻ ወደ ከተማ የመጀመሪያ ስለሆኑ የገቡት የእህቶቻቸውን ልጆች የወንድም ልጆቻቸውን ቤታችን ውስጥ በማምጣት አብረው ከኛ ጋር እንደ እህት እንደ ወንድም ያድጉ ነበር። ከዛም ደግሞ እንዲሁም በስጋ የማንዛመድ አባቴ ሊረዳ የፈለጋቸው ፋሚሊዎች ከኛ ጋር አብረው ያደጉ ብዙ ልጆች አሉ። ይሄ ቤተሰባችንን ቁጥር ከፍ እንዲል አድርጎታል እና በጣም ብዙ ቁጥሩ የበዛ ፋሚሊ ውስጥ ስላደኩኝ በቃ እሱ እንዴት ነው የተለያየ ፋሚሊ ውስጥ ያመጡ ልጆች ጋራም አብሮ የማደግ የመስማማት የመቻቻል እሱም ባህሪዎችን አዳፕት እንዳደርግ ወይም ደግሞ ያንን አኳየር እንዳደርግ ረድቶኛል ብዬ አስባለሁ። ኢንትረስቲንግ ነው። ከቋንቋስ አንፃር ከባህልስ አንፃር እንደዛው ተማርሻቸዋል የምታውቂያቸው ቋንቋዎች አሉ? እንግዲህ እንዳልኩ ግሮዊንግ አፕ ያው ኢሉባቡር ክፍለ ሀገር ስለነበር ያደግነው ስናድግ ኦሮሞኛ ቋንቋ የመማር እድል ገጥሞናል። እኔም ወንድሞቼም ኦሮሞኛ ቋንቋን እናወራ ነበር። በኦሮሞኛ ከዛው ሀገር ከኢሉባቡር ተወልደው ካደጉ ህፃናቶች ጋር እየተጫወትን ያደግነው። ግን ለብዙ ጊዜ ኦሮሞኛ ቋንቋን ሳትናገር ስትቆይ ደግሞ ውጭ ሀገር ከወጣ በኋላ የመረሳት ቻንስ አለው። ሰማለሁ ግን ያው እንደ ድሮ የመናገር እንትን ትንሽ ግን ባህሉን ወርሰሻል፣ ቫልዩዎቹን ወርሰሻልና በጣም ስለ እዛ ሶሳይቲ ስነ ልቦና ስለ አለው ሁኔታ ባህሉን ህዝቡን በቅርበት አብሬ አድጌ ስላየሁኝ በቃ አመ ፓርት ኦፍ ኢት ብል አልሳሳትም። ገርማል። በኢሉባቡር በጣም ተወዳጅ ከነበሩ ክፍለ ሀገሮች አንዱ ነው። አይ ቲንክ መቱ ነበር ስቴፒ ነበር መቱ ከተማ ላይ ነበር እና ከሙሽቡና በጣም የተለያዩ ሰዎች መጥተው የሚኖሩበት ይመስለኛል ከተለያዩ ኢትዮጵያ ክፍል እና ዳይቨርስ ካልቸር ውስጥ ነው ያደግሽው እና ያ ለዛሬው ብዙ አስተዋጽኦ እንዳለው ነው የተረዳሁት። መቼ ወጣሽ ከሀገር ቤት? ይህ አዲስ ቅኝት የሚዲያ አገልግሎት ነው። እየተከታተላችሁ ያላችሁት ደግሞ የህይወት በካናዳ የቴሌቪዥን ፕሮግራማችንን ነው። እንግዲህ ያው አባቴ ክፍለ ሀገር ወደ ክፍለ ሀገር ሲዟዟር ከቆየ በኋላ መጨረሻ ላይ እኛን ማዟዟሩ ትንሽ ስለከበደው እኛ አዲስ አበባ እንድንቀመጥ ተደረገ። ቤት ከሰራ በኋላ አዲስ አበባ አስቀመጠን። ከዛም አባቴ ወደ ጎጃም እንደገና ክፍለ ሀገር አስተዳዳሪ ሆኖ ሄደ። ከዛም ወደ ጎንደር ዋና አስተዳዳሪ ሆኖም ሄዷል። በዛ ሂደት ውስጥ ግን እኛ ይሄንን ጊዜ ከአባታችን ጋር ሄድንም አዲስ አበባ ተቀመጥን ማለት ነው። ሃይ ስኩል የጨረስኩት ቦሌ ሃይ ስኩል ነው የተማርኩትም። ከዛ በመቀጠል ደግሞ ቢልዲንግ ኮሌጅ ልደታ የሚገኘው ካምፓስ ውስጥ ገብቼ ለሁለተኛ አመት ላይ እያለሁኝ ወደ ውጭ ሀገር የመውጣት እድል ገጠመኝና የሆነ ኤግዛም ነበረ አሜሪካን ሀገር ሴቶችን የሚያሳትፍ የሆነ ትምህርት እድል ነበር። እሱን እንዳጋጣሚ ፈተናውን ወስጄ በማለፌ ወደ አሜሪካን ሀገር እንደሄድ ሆንኩኝ። ከዛ አሜሪካን ሀገር ሄጄ ኮሌጅ ፈርስት ይር እየተማርኩኝ እያለ ነገሮች የፋሚሊ አካባቢ ተለወጡ። ትምህርቴን ድሮፕ አውት አድርጌ ስራ ለመስራት ተገድጄ ያው
ከዛ ጊዜ ጀምሮ እንግዲህ እየሰራሁ ነው። እየሰራሽ ነው። የሚገርም ነው እንጂ ባንቺ አሁን ዛሬ ሬስቶራንት ኦነሯን ባንቺን አናገኛትም ነበር። ኢንጂነር ነበር የምትሆኚው ማለት ነው። ምን ነበር ቢልዲንግ ኢንጂነሪንግ ነበር የምማረው። ከዛ ደግሞ አሜሪካን ሀገር መጥቼ ኮምፒውተር ሳይንስ ለመማር ነበር የጀመርኩት። በጣም ኢንትረስቲንግ ነው። በቢልዲንግ ኢንጂነሪንግ was your passion? Actually was not my passion. በድሮ ጊዜ ያው ማትሪክ ተፈተናለህ፣ ፖይንት ታመጣለህ፣ ከዛ የደረሰ ካምፓስ ገብተህ ጆይን ታደርጋለህ እና እንደዛ ነበር። የሚገርም ነው በጣም። እና ከዛ በኋላ አሜሪካን ሀገር እንዳልሽው ኮምፒውተር ሳይንስ ለመማር ሞከርሽ፣ ሁኔታዎች ተለወጡ። ካናዳ ታዲያ እንዴት ልትመጪ ቻልሽ ማለት ነው ከአሜሪካ? well አሜሪካን ሀገር እያለሁኝ እንግዲህ እንደነገርኩህ ያው ትምህርት ቤት ለመማር ተመልሼ ወደ ሀገር የመሄድ ቪዥን ነው የነበረኝ። እኔ ውጭ ሀገር ቀራለሁ ብዬ አስቤ አላቅም። but ያው የቤታችን ሃውስሆልድ ኢንካም ተቀየረ። አባቴ ታሰረ በተለያየ ምክንያት እና እኔም ደግሞ ቤተሰቤን ሳፖርት ማድረግ ነበረብኝ። ሶ ትምህርት ቤት ድሮፕ አውት አድርጌ I start working and then so አገሬ ተመልሼ እንደማልገባ ስወስን ወደ ካናዳ የመጣት ውሳኔ ወሰንኩኝ። ካናዳ መጣ። ገርማል። ካናዳ ምርጫሽ የሆነችበት የተለየ ምክንያት ነበር? well ካናዳ ምርጫ የሆነበት ምክንያት honestly እኔ በምናምን አለው መሰለህ አሜሪካን ሀገር የመቅረት እድል ሊኖረኝ ይችል ነበር፣ ግን ዴስቲኒ በቃ it's a call ብዬ ነው ማስበው። አሁን በተለይ ሬስቶራንት ኦን አርጌ 25 አመት ራሴን ወደ ኋላ ዞር ብዬ ሳየው everything in life has a purpose እና የኔ ፐርፐዙ እዚህ መጥቼ ሬስቶራንት ከፍቼ ራሴንም ማስተዳደር እንዲሁም ደግሞ ለእህት ለወንድሞች ኢትዮጵያኖችም ወይም ሌሎች ኤርትራውያኖች ኢትዮጵያኖች የስራ እድል መክፈት እና አብሮ መስራት በተቻለኝ አቅም ደግሞ ከኔ የተረፈኝ ወይም ደግሞ ከኔ ሰርቼ ካገኘሁት ላይ ተካፍዬ ምረዳውም ነገር ካለኝ በዛ እንድሰማራ I think የኔ ዴስቲኔሽን ይሄ ነው ብዬ ተቀብየዋለሁ። ምንም ለምንድነው እንዴት ነው የሚለውን ነገር በእውነት ወደ ኋላ ዞር ብዬ ሳይ መልስ አላገኘለት። ይገርማል በጣም። መቼም ካናዳ ከመጣሽ በኋላ ሬስቶራንት ቢዝነስ ውስጥ ከመግባትሽ በፊት መጀመሪያ የተለያዩ ነገሮች ውስጥ ልታልፊ ትችያለሽ ብዬ አስባለሁኝ። እንዴት ጀመረ የሬስቶራንት የመክፈት ሀሳቡ እና መቼ በምን ሁኔታ ውስጥ ወደዚህ ስራ ልትገቢ ቻልሽ? well የሬስቶራንት ሀሳብ የመጣልኝ actually እኔ ህፃን ሆኜ እንዳልኩ ሳድግ ከልጅነቴ ጀምሮ ትልቅ ፋሚሊ ውስጥ እንደማደጌ እኛ ቤት የምግብ ስራ በጣም ኤቭሪ ቁርስ ተሰርቶ ምሳ ተሰርቶ ራት በቃ ነን ስቶፕ ነው። ትልልቅ ድስት ነው የሚጣደውና በዛ ሂደት ውስጥ ደግሞ እኔም ተሳታፊ ነኝ። ሴትም እንደመሆኔ መጠን እንዲሁም ደግሞ እናቴን ለመርዳትም ካለኝ ጉጉት እንዲሁም እዛ ቤት ውስጥ ሰራተኞችን ቢኖሩ ተቀጥረው የሚሰሩ እኔ እንደ ፋሚሊ ነው ሁሉ ጊዜ የማየውና ከነሱ ስርም በመሆን አብሬ መርዳት ቤት ውስጥ አንዳንድ ነገሮችን የማየት ፍላጎት ነበረኝ እና ምግብ መስራት ከልጅነቴ ጀምሮ በጣም ፍላጎት ማለኝ ጎበዝም ነበር። ከዛም አሜሪካን ሀገር ትምህርት ቤት አቆሜ ስራ ስፈልግ የመጀመሪያ ስራዬ ዌይትረሲንግ ነበር እና የሆነ ትንሽ የሬስቶራንት ውስጥ አዘ ዌይትረስ ተቀጥሬ ስሰራ በጣም በአንድ ጊዜ ከሰዎች ጋር ያለኝ ሪሌሽንሺፕ ሰዎች ጋር ያለኝ አፕሮች በጣም ናቹራል ነው፣ ቬሪ ፍሬንድሊ ነው። ሰዎች በጣም አንዴ ሰርቭ ካረኳቸው በኋላ ኔክስት ታይም መተው they look for my service, where is Banchi, where is her station, where is her table ምናምን ብለው ይጠይቃሉና most of my coworkers oh my god አንቺ you are born for this job ምናምን ነገር ይሉኛል። እኔ ደግሞ naturally as I told you ያደኩበት environment አባቴ ጓደኞቹን ይዞ መጥቶ ሰርቭ ማደርገው እኔ ነኝ። አባቴ ሲጠራኝ I'm ready to serve ምን ልታዘዝ ብዬ ሄጄ በቃ መታዘዝ become my natural በቃ የተፈጥሮ እንትን part of me ሆኗል እና
በዛ ምክንያት በቃ was not hard for me ገብቶ እንደዛ አይነት ስራን የመስራት እና በዛ ምክንያት በዛ ላይ ምግብ መስራት ወዳለሁ ከዛም ቀጥሎ መጀመሪያ የተቀጠርኩበት ሬስቶራንት የአሜሪካን ሬስቶራንት ነበር እንደ በርገር የተለያዩ ሳንድዊቾችን እና ላይት ፓስታዎችን እና ሳላድስ ምናምን ነበር ሰርቭ የሚያደርገው አንድ ቀን ዋሽንግተን ዲሲ 14 ስትሪት ላይ ወክ እያደረኩኝ ሲሄድ የሆነች አበሻ ልጅ እንዲሁ አገኘችኝና አበሻ ነሽ ምናምን ትለኛለች አዎ ምናምን ነገር ስላት ስራ ትፈልጊያለሽ አለችኝ ከዛ I said okay I'm coming from work but ሌላ ስራ መስራት ከቻልኩ ደስ ይለኛል አልኳት ከዛ ወሰደችኝ ጎጆ የሚባል ሬስቶራንት ነበረ እዛ ተስፋይ ባለቤቱ እሱ ጋር ውስጥ አስተዋወቀችኝ I was very young at that time ሲያየኝ እንዴ አንቺ መስራት ትችያለሽ ምናምን አለኝ of course እችላለሁ okay እሺ ነገ ነይና እስኪ እናያለን ምናምን ከዛ መስተንግዶ ነበር ስራው ከዛም ስኬጁል ተሰጠኝ ሁለት ስራ መስራት ጀመርኩኝ ከዛ አበሾቹን ሳይ እንደውም ሞር ያበሻ ቤትን እየወደድኩት መጣ ምክንያቱም የሚመጡት አማርኛ ተናጋሪዎች ኦሮሞኛ ያው ትግርኛ whatever የኛ ህዝብ ነው የሚመጣው I feel like I'm back to my family everybody ሲመጣ ምናምን ሳይ ከወንድሞቼ ከእህቶቼ ጋራ እንደገና የተገናኘው አይነት ስሜት ነው የተሰማኝና ከመሰራበት ከአሜሪካን ሬስቶራንት ይልቅ ያበሻውን ሬስቶራንት ተመልሼ ሄጄ ለመስራት እጅግ ናፍቅ ነበር ምክንያቱም የቤተሰብ ናፍቆት የሀገር ናፍቆት እጅግ በጣም ነበረብኝ ያንን ደግሞ እዛ በመስራት በቃ ደስ ይለኝ ነበርና ከዛም መስተንግዶ ሲሰራ ቆየሁኝ ከዛም እንደገና የተለያዩ ሆቴሎች ውስጥ እንደ ሸራተን ሆቴል ምናምንም ናይት ክለብ ደግሞ ሚስተር ሄነሪስ የሚባል ክለብ ነበር ያበሻ እንዲሁ ከሌላ ከአንደኛው ስራ ወጥቼ እንደገና ወደ ሚስተር ሄነሪስ ሄጄ ማታ ሰርቭ አደርግ ነበር so I was working 2-3 jobs ወጣቷ ባንቺ በጣም ቢዚ ነበረች ማለት ነው yeah I was running around like crazy that gives you ሁሉንም ወደፊት አጣጫሽን ሁሉ ቀየረው ማለት ነው አይደል ናቪጌት አረክሽ ከዛ በኋላ ነው ስለ ሬስቶራንት ማሰብ የጀመርሽው no በቃ actually አሁን ከህቶቼ ጋር ሆነን ስናወራ since I was a child I used to think of እንዲሁ ስንጫወት ምናምን እኔ አክት ማደርገው የምግብ ቤት ባለቤት ሆኜ ነው የሚደንቅህ ነገርና በቃ ቁጭ በሉ ምግብ ላምጣላችሁ ምንድነው የምትፈልጉት አንተ ጥብስ ክትፎ ምናምን ብዬ here is your ክትፎ here is your ጥብስ ምናምን ብያቸው እሄዳለሁና I don't know somehow that was something in me ግን ጊዜ ጠብቅ ነበር ስመጣ ወደ አሜሪካን ሀገር was not my plan but that was a call that is amazing that hidden የሆነ call ነበረኝ ማለት ነው መቼም ምግብ ብዙ ነገር ማለት ነው አይደለም እንዳልሽው አሁን ያደግሽው ምግብ የተለያየ ምግብ ይሰራበት የተለያየ እንግዶች በየቀኑ የሚመጡበት ቤተሰብ ውስጥ ነውና it's almost like a restaurant but አሁን ሰው እንግዳ ይመጣል እንግዳ ካልመጣ ይገርምሃል በጣም በቃ ቅር ይለን ነበርና ሁሉ ጊዜ ቤታችን ሙሉ ነው እንግዳ አለ እና we are at service all the time ከባድ ቢሆንም ግን እንዳልሽው ደግሞ ኢንጆይ ያረግሽው ነበር አንቺ የምታረጊው በልጅነትሽና ምግብ ምንድነው ላንቺ ያለው ትርጉም አውራስ ምግብን ስታስቢ ምን ነው የሚሰጥሽ ትርጉም እኔ ምግብ በእውነቱ ከበልቶ ሆድን ከመሙላት ያለፈ ነው ለኔ ማለት ምግብ ማለት ሰዎች የሚገናኙበት አብረው ሼር የሚያደርጉበት በቃ የሰውን የሰራውን ሰው ሙያውን የሚያጣጥሙበት it is የሚገናኙበት ሴሌብሬት የሚደረግበት it is ምግብ is everything and I really love food to cook to serve and to eat. Wow. Oh, you love to eat too. Oh, okay. I love to eat flavor food. I ዝም ብዬ ምግብ ስለሆነ መብላት አልወድም. ስበላ የሚጣፍጥ ነገር flavorful የሆነ ነገር መብላት ደስ ይለኛል. ሰርቭ ማደርገው ምግብ እኔ መብላት ካልቻልኩኝ ሰርቭ ማድረግ አልፈልግም. So that's why I believe ለ25 አመትም የቆየሁት I don't serve እኔ ማልበላውን ነገር ሰርቭ አላደርግም.
የሚጣፍጥ ነገር በጣም አፍ ላይ ፍሌቨር መጣፈጥ ስለ ፍሌቨር የሚሰጥ በቃ በልተው ላይ ካለ አፍ ውስጥ ሰም ኦርኬስትራ ነገር የሚሰጥ ስንሄድ ሁሉ እያጣጣም እጃችን ሁሉ አይነት ነገር ደስ ይለኛል። ምንድነው የሚሉት ጣት የሚያስቆረጥም የሚባለው ማለት ነው። የሚያስቆረጥም እና ስሰራ ምግብም በፍቅር ስለምሰራው ይጣፍጥልኛል። የሚገርም ነው በጣም we are so lucky to have you ይሄንን የሚጣፍጥ ምግብ እያጣጣምን ይሄን ያህል ጊዜ መኖር። ምንድነው ያንቺ በጣም ፌቨራይት ምግብ ለመብላት የምትወጂው ስትሰሪው ደስ የሚልሽ? በጣም የሚደንቅህ ነገር እኔ ምግብ በጣም ሲርበኝ ከራበኝ ማለት ነው ብዙ አይነት ምግቦች ነው መስራት የምፈልገው። በቃ የተለያየ ምግብ ከዚህም ትንሽ ከዛም ትንሽ ኮምባይን አድርጌ የተለያየ ፍሌቨር እያጣጣሙ መብላት በጣም ደስ ይለኛል። ይሄን ነው የምወደው ብዬ የምለው ነገር የሚጣፍጥ ነገር ነው የምወደው which is ማለት ፍሌቨርፉል የሆነ ሪች የሆነ ምግብ እወዳለሁ እና ሲርበኝም ክሬቭ ማድረገው እንደዛ አይነት ምግብ ነው። የተለያየ ድሮ ልጅ ሆነሽ ያኔ ሁሉም ሰው ተወዳጅ ልጅ ባንቺ ትምጣ ባንቺ ሰርቭ አድርገን ሲባል ቤት ውስጥ የትኛው ምግብሽ ነው? አሁን እኔ እህቶቼ አንዷ እህቴ የምትሰራው ምስር ደስ ይለኛል፣ አንዷ የምትሰራው ቀይ ወጥ ወይ ዶሮ ደስ ይለኛል። እና የባንቺ ምግብ የሚባለው ነበር። በጣም ምስር ወጥ በጣም ጎበዝ ነኝ ስሰራ። ካሮትና ድንች ጥቅል ጎመን በጣም ዴሊሺየስ ነው ስሰራ። አክቹሊ ምግብ እኔ ኤኒቲንግ አይ ተች it turns to be like delicious. ዋው አሜዚንግ። ስለዚህ ምግብን አሁን as a philosophy ካየሽው ለኢትዮጵያውያን ምግብ እንዳልሽው ቤተሰብን የሚያሰባስብ ነው። አንድ ላይ ነው የምንበላው፣ ገበታችን ሰርክል ነው፣ ፊሎሶፊያችን ሁሉ አንድ ላይ መቀመጥ ነው እና አንቺ አሁን you are trying to create ያንን አትሞስፌር ነው እዚህ ቤት ለማምጣት እየሞከርሽ ያለሽው። እና በምግብ ምንድነው ልትነግሪ ከማህበረሰቡ ጋር ከኢትዮጵያዊው ጋር እንዴት ነው ኮሙኒኬት የምታደርጊው? እና ያንን ሐሳብ ይረዳሻል ማህበረሰቡ? በጣም well እንግዲህ አክቹሊ አሁን እኔ ሬስቶራንት ከፍቼ መጀመሪያ ሳፖርት ያደረጉኝ ሬስቶራንት ለራሱ ሬስቶራንት እንዲሆን ያደረጉኝ የራሴ ኮሚኒቲዎች ናቸው። the Ethiopian and the Eritrean community they stand at first ለምን ብትለኝ ጣሙን የሚያውቁት ምግቡን የሚያውቁት እነሱ ናቸው። ጥሩ ጣም ያለው ምግብ ጥሩ መስተንግዶ ይዘህ ስትቀርብ ተመልሰው መተው መብላት ሳፖርት ማድረግ አንተን በዛ ላይ እኔ ሲጀምርም ገና ያንግም ነበርኩኝ ምግቡን ሁሉ ሰርቼ ሳቀርብ በጣም ይደንቃቸዋል። እንዴት አንቺ የና አይነት ምግብ ሰራሽ ምናምን ብለው በጣም ይደነቃሉ። they are willing to support me እና በእውነት በጣም በዚህ አጋጣሚ ለኔ ሬስቶራንት 25 ዓመት መቆየት ኮሚኒቲያችንን ክሬዲት መስጠት ፈልጋለሁ። ታንክ ዩ ማለትም ፈልጋለሁ። ከዛ በኋላ ነው ነጮቹ ሌላ ዜጋ የኛ ኮሚኒቲ የመጣ ሲበላ ብዙ ትራፊክ በሩ ላይ ሲያዩ ኪዩሪዮሲቲ ይዛቸውና ይሄ ምን አይነት ሬስቶራንት ነው ምናምን ብለው ያያሉ and they would like to come and try once ደግሞ መተው ከሞከሩት በኋላ እኛም እድሉን ሲሰጡን ዋናው አንድ ቢዝነስ መጀመሪያ አንድ ሰው እድሉን ሲሰጥህ ያንን ሰው ተመልሶ እንዲመጣ የማድረግ ያንተ ፋንታ ነውና ነጮቹ ሲመጡ እኛም we give them the best service. It's a great opportunity ለኛ as a restaurant owner እንደ ኢትዮጵያዊ እኔ በተለይ ሌላ ዜጋ ሬስቶራንት ውስጥ ሲገባ የሚሰማኝ ደስታ ከምግብ በልተው ገንዘብ ከፍለው ከመሄዳቸው ባሻገር ኢትዮጵያዊነታችን የኛ ያለንን ምግብ because ብዙዎቹ አሁን ለምሳሌ የተለያየ ቬጂቴብል እንደምታየው ምግባችን በጣም ከለርፉል ነው። ብዙ ምግቦችን እንደዚህ በየአይነቱ አድርገን ስናቀርብ ፕሬዘንቴሽን በጣም ማምንበት ነገር ምግብ ፕሬዘንቴሽኑ ማማር አለበት። መጀመሪያ የሰው ልጅ የሚበላው ባይኑ ነው። ስታየው ሊያምር ይገባል። አቀራረብህ ካማረ ከለርፉል ሆኖ ጥብሱን መሃል ላይ የተለያዩ ምግቦችን ዳርና ዳር ቬጂቴብሉን ሰራውንዲንግ አድርገን ከለር ዝም ብለን እንኳን አይደለም የምናወጣው we create a colorful pattern ባለው ሁኔታ ነው የምናወጣውና ያ ከለር በጣም አይን ከቻ ያደርጋል። ልትበላው በጣም ትጓጓለህ እና ነጮቹ ወይም ሌሎች ዜጎች መጣው እንዴ ይሄ ምግብ ግን ከየት አምጥታችሁ ተማራችሁት? ኩኪንግ እዚህ ሀገር ነው የተማርሽው? where did you learn how to cook this food ምናምን ይሉኛል።
well, I learned this how to cook this food back in Ethiopia. Like I grew up eating this food. Oh, you grew up eating this food? How? You're not Ethiopian? Of course I'm Ethiopian, but this is the food that I grew up eating. Wow, how come Ethiopia has this many food, this kind of food? Oh, we didn't know. And then they opened the door for me to explain how rich Ethiopian cuisine እንዴት ሪች እንደሆነ ምግባችን ካልቸራችን በቃ ውብ የሆነ ህብረተሰብ ውብ የሆነ ካልቸር ሪች የሆነ ፉድ እንዳለን ለማብራራት እድል ይገጥመኛል ማለት ነው እኔም I explain how the coffee was born the birthplace of coffee is Ethiopia ከዛ ኮፊ ሴሬሞኒ ጣን ያጨስኩኝ ፖፕኮርን አድርጌ ያቀርባለሁ ምግቡን በተለያየ አይነት እናቀርባለን በጣም ደስ ይላቸዋል ኤክሳይትመንታቸው ሄደው ለጓደኞቻቸው ነግረው 5 ሆነው ይመጣሉ ከዛ እነዛ ደግሞ 10 ይሆናሉ እንደዛ ያለ ሰው word of mouth without እኛ ምንም ለኮመርሻል ሳናወጣ ራሳቸው እየተነጋገሩ እየመጡ ቢዚ አድርገውናል እና ከዛም በኋላ ነው እንደገና ብዙ ሬስቶራንቶች እየተከፈቱ ሲመጡ ዳንፎርዝ ላይ ምናምን ካስተመር ሼር ማድረግ ስትጀምር ደግሞ አድቨርታይዝ ማድረግ ትጀምር አድቨርታይዝ ታደርግ ደግሞ ዳንፎርዝ ነው አድቨርታይዝ የምታደርገው so you will have enough people to share among your other restaurant owners ማለት ነው አሜዚንግ ነው በጣም እንግዲህ ለዛም ነው የባህል አምባሳደራችን ነሽ እምንልሽ አንቺ ብቻ ሳይሆን ሌሎችም ኢትዮጵያዊ ሬስቶራንት ኦን የሚያደርጉ ሰዎች የአምባሳደርነት ሚናም አላቸው ሳትሾሙ ግን ባህላችንን ቫልዩአችንን ነው የምታስተዋውቁትና በዚህ ሂደቱ ውስጥ ማን ነው የሚያስደንቅሽ እንግዳ ለምሳሌ የተለየ አይነት እንግዳ ከባለስልጣናት ሊሆን ይችላል ከታዋቂ ሰዎች ሊሆን ይችላል መጥቶ በተለየ መንገድ አፕሪሺዬሽን የገለጸ ደስ ያለው ማን ታስታውሻለሽ እኔ በእውነቱ በሬን ከፍቶ የመጣ ሰው በሙሉ ለኔ ትልቅ እንግዳዬ ነው ዩኒክ እንግዳዬ ነው maybe ሜሩ ሊመጣ ይችላል I do really appreciate the mayor is in my establishment ዝም ብሎ የሆነ ሆምለስ ሰውዬ could be ኢትዮጵያዊ ሊሆን ይችላል ካናዳዊ anybody ሊሆን ይችላል ሰው ሲበላ አይቶ መጥቶ ሊበላ በሬን ከፍቶ ሊገባ ይችላል ለኔ ሜሩን ቢመጣ that guy ቢመጣ the same way ነው ትሪት ማድረግ የምፈልገው እና የሚያስደምመኝ ነገር ሰውየው በሬን ከፍቶ ሲገባ ነው እንጂ የሱ ስታተስ ወይም ያለው ሀብቱ ወይም ያለበት የፖለቲካ እንትኑ ብዙ እንትን አይለኝም ግን ሚኒንግፉሊ አውያኖቻችን የኪነ ጥበብ ሰዎቻችን ኢትዮጵያዊም ኢትዮጵያዊ ያልሆኑም ይመጣሉ በያስባለውኝና ሲመጡ አሁን ደግሞ ሙዚቃም ተጀምሯል ላይቭ ሙዚቃም ጀምረሻል ከዛ በፊት ሬስቶራንት ብቻ ነበርና እነማን ተቀበለሻልና ምንድነው ስሜታቸው ራሱ ምክንያቱም ሬስቶራንት እዚህ ሀገር ሬስቶራንት ብቻ አይደለም ክለብም ነው መገናኛም ነው ብዙ ሚና ነው ያለው እና ከሷ አንፃር ያለውንም እንድትነግሪኝ ነው በዚህ አጋጣሚ እኔ as a restaurant owner ክሬዲቱን ለራሴ ብቻ መውሰድ አልፈልግም በቶሮንቶ ውስጥ ብዙ ሬስቶራንቶች ኢትዮጵያን ሬስቶራንቶች አሉ በራንዴውም እድሜ ኩል የሆኑ ወይም ደግሞ ከዛም በላይ የቆዩ ሬስቶራንቶች ሊኖሩ ይችላሉና ሁሉም በየቆሙበት አላማ የተለያዩ ሰዎችን ያስተናግዳሉ ማለትም ለምሳሌ ኢትዮጵያውያኖች ከኢትዮጵያ በሚመጡበት ጊዜ አዲስ ሆነው ሰው ይናፍቃቸዋል ምግባቸው ይናፍቃቸዋል ኢትዮጵያዊ ተች ያለው ነገር በሙሉ ማየት መገናኘት ይፈልጋሉ በዛን ሰዓት በሩን ከፍቶ የሚጠብቀው ኢትዮጵያን ኮሚኒቲ ወይም ሌላ ቦታ አይደለም it is Ethiopian restaurants ናቸው እና ኢትዮጵያ ሬስቶራንቶች በሚገቡበት ሰዓት አስተናጋጇ ኢትዮጵያዊ ነች በሚናገሩት ቋንቋ የማውራት እድላቸው ከፍ ያለ ነው የሚፈልጉት የናፈቁትን እንጀራ ሽሮጥ ሊሆን ይችላል ምስር ወጥም ጥብስም ሊሆን ክትፎ whatever እሱን የናፈቁትን ምግብ መብላት ይችላሉ እኛ ደግሞ በጣም ከሚገርም
የሚገርምህ ነገር ኢትዮጵያዊ ስንባል የራሳችንን ነገር በጣም አብስተን እንወዳለን እና እንጀራ መብላት ሌላ ምግብን አዳፕት የማድረግ እንትናችን ለራሱ በጣም ሊሚትድ ነው። ከብዙ ውጣ ውረድ በኋላ ነው ሌላውን ካልቸር ሌላውን ምግብ አዳፕት የሚያደርጉት ብዙዎቹ። ኢትዮጵያን ሬስቶራንቶች ይህንን ነገር ቀደም ብለው በመምጣት እዚህ ሀገር ይህንን የስራ መስክ አድርገው በዛ ተሰማርተው ለሚመጡ አዳዲስ እንግዶች በራቸውን ከፍተው ስራ በሚሰሩበት ጊዜ ከኢንካማቸው ራሳቸውን ከማስተዳደር ከወገኖቻቸው ጋር አብረው ከመስራት ባሻገር ለኮሚኒቲው የሚሰጡት ኮንፈርት አለ። ሰዎች እንዳይረበሹ፣ ብቸኝነት እንዳይሰማቸው፣ ሆምሲክ እንዳይሆኑ ብዙ ኮንትሪቢዩት የሚያደርገው ነገር አለ እና በዚህ አጋጣሚ ሬስቶራንት ኦነሮችን በሙሉ አመሰግን እወዳለሁ።